ልደቱ አንድ ካንተ ጋር የሚነሳው ምንድነው እንደው እዚህ ጥያቄ ላይ ብዙ መቆየቱን አልወደድኩትም ግን የአማራ ትግል ማጠንጠኛው ወልቃይትና ራያ ነው በተለይ ከሆኑ አመታት በኋላ የስበት ማዕከሉ ወልቃይትና ራያ ነው ወልቃይትና ራያ የአማራ ማንነት በአጠቃላይ በዛ ዙሪያ የሚሽከረከር ሆኗል በዛ ላይ አንተ ልዩነት ያለ ይመስለኛል ልዩነት ከሌለ ልትነግረን ትችላለህ በአንዳንድ ሚዲያዎች ቀርበ ወልቃይትና ራያን በተመለከተ የምታቀርባቸው ሐሳቦች አቋሞች በአማራ ብሔርተኞች ዘንድ በአማራዎች ዘንድ የሚወደዱ አይደሉም ምናልባት ከዛም አንጻር ይሆናል ልደቱ ስስ ልብን ያለው ለውሃት የሚባለው የወልቃይትና ራያ ላይ ያለ አቋም ይመስለኛል ስለሱ ያለንም አቋም ብታብራራልን በደንብ ላስረዳህ መሳይ አሁን ምናልክ እንደገና ለወያኔ ስስ ልባለው የሚባለው በዛ ጥያቄ ዙሪያ ይመስለኛል አልክ በጣም ጥሩ ነው ያነሳው ቲፒኤልኤፍ ወይም ህወሓት መራሹ ኢህአዴግ ኢትዮጵያ ውስጥ ያመጣብን ጣጣ ምንድነው የብሔር ማንነትንና ግዛትን መስፋቱ ነው ለግዛት የብሔር ባለቤት ማንነት መስጠቱ ነው ይሄን ጉዳይ ህገ መንግስታዊ ድንጋጌ ማድረጉ ነው ይሄን ቀውማለሁ ይሄን ከተቃወምኩ በኋላ ከራሴ ጋር ተጋጭቼ ወልቃይት ጠገዴ ራያ የትግራይ ነው ያማራ ነው ልላችሁ ለምን እኔ መርህ ምከተል ፖለቲከኛ መልሼ የህወሓት ፕሮግራም ደጋፊ ሊሆን አልችልም አንድን መሬት ኢትዮጵያ ውስጥ የጋራችን መሆኑ ቀርቶ የአንድ ህብረተሰብ የአንድ ብሔር ነው ብሎ መፈረጅ ህወሓት ያመጣብን አጀንዳ ነው ህወሓትን ስለማልቀበል ህወሓት ያመጣውን አጀንዳ ስለማልቀበል ኢትዮጵያ ውስጥ አሁን ማንኛውንም ቦታ አዲስ አበባ ሊሆን ይችላል መተከል ሊሆን ይችላል ወለጋ ሊሆን ይችላል ድሬዳዋ ሊሆን ይችላል ወልቃይት ሊሆን ይችላል ራያ ሊሆን ይችላል የመላው ኢትዮጵያ ህዝብ ሀብትና ንብረት ነው ማንንም ዜጋ በባለቤትነት ከቦታ ቦታ ተንቀሳቅሶ ሊጠቀምበት ይገባል እኔ ልወቀስ የሚገባው ሐሳቡ ተቃረነ ልባል የሚገባው ህወሓትን ደገፍክ ልባል የሚገባው ወልቃይት የትግራይ ነው ወይም ያማራ ነው ብል ነበር በዚህ ደረጃ የፖለቲካ ኮንትራዲክሽኑ ካልገባን እኔ ፖለቲካ ጭራሽ የገባን አይመስለኝ ስለዚህ አቋሜ እኔ ጥርት ያለ ነው ግልጽ ነው ትናንትም ዛሬ ኢትዮጵያ ውስጥ ያለ ግዛት መሬት የሁላችንም የጋራ ነው ማንንም ብሔር ያን መሬት በተለየ ሁኔታ የኔ ነው ብሎ መጠየቅ የለበት ይሄ ሊሰመርበት ይገባል ከዛ ውጪ ግን በራያ በወልቃይት የማንነት ጥያቄ የሚያነሱ የአማራ ተወላጆች መብት መከበር አለበት ብዬ አምናለሁ ይሄን ስደግፍ ነው የኖርኩት እንግዲህ ልደቱ ምናልባት ወደሚቀጥለው ጥያቄ በሄድ የተሻለ ነው ምክንያቱም በዋናነት የተገናኘነው ወደፊትን ለመነጋገር ነው ምን ላይ ያለ ነው አሁን እንኳን አዲስ አደጋዎች መተውብናል አሁን ስላለፈው ከ5 አመት በፊት ከ10 አመት በፊት ከ20 አመት በፊት ስላሉ ችግሮች ብናወራ አሁን መፍትሄ የለውም ምክንያቱም አብይ አህመድ አመሳይ አሁን ኋላ ላይ ገብቶ የሚያዳምጥ ሰው ቢኖር ጥያቄውን እኔ ያነሳሁት ነው የሚመስለው አንተ ነህ እኮ ያነሳው እንጂ እኔ አይደለም ያነሳው እኔ ማንሳት እኮ አልፈልግም ስላለፈው ነገር የሚያነሱት ሌሎች ሰዎች ናቸው አሁንም ያነሳው አንተ ነህ እንጂ እኔ ስለዛሬውና ስለወደፊቱ እናውራ ነው ማለት በትክክል አይ አንተ አነሳ በሚልም አይደለም የጀመርኩት ለተመልካቾች እየገለጽኩ ነው አሁን ቀደም ሲል ያነሳቸው አንዳንድ ተመልካቾች አሁን ቀደም ሲል ማስታወቂያ ለጥፈን ነበረ እኔ እናንተ እንደምንገናኝ በመግለጽ በዛች በሁለት ሰዓት ውስጥ የመጡ ጥያቄዎች ነበሩ አንዱ ይሄ ጉዳይ ነው ልደቱ የአማራ ትግል ብዙም ቆራጥ አይደለም ምክንያቱም በወልቃይትና እንደዚህ ጥያቄዎች ስላሉ እነሱንም በማንሳት ለመጀመሪያ ያህል እንጂ እናንተማ ስንገናኝ ስለወደፊት ለማውራት ነው አው ይሄ ፕሮግራም ስታስተዋውቅ እኔ ካንተ ጋር ልቀርብ እንደሆነ ሲያዩ ማነሳው ሐሳብ ያሳስባቸው ሐሳቡ ይመራቸዋል ስለዚህ ያን ማጉደፍ አለባቸው ይሄ ነው የሚሰራው ስራ እንጂ እኔ ቀርቤልሃለሁ አይደል እንዴ የሚሰማን ጥያቄ ተታቀርብልኛለህ በነፃነት መልሳለሁ ታውቃለህ በሁኔታ የለኝም ማንንም የጋበዘኝ አካል ጋር ገብቼ እወያያለሁ ከማንንም ጋር እከራከራለሁ ሰዎች ግን በማራምደው አቋም በመሰራው ስራ አይደለም እኔን መተቸት የሚፈልጉት ከዛ ውጪ በሆነ የፈጠራ አልባልታ ነው ሁለተኛ ተደራጅቶ እንደ አይነት እንቅስቃሴ የሚያደርግ አካል እንዳለ ማወቅ አለበት የብልጽግና የማህበራዊ ሚዲያ ሰራዊት መንጋ ስራው ይሄ ነው ዩቲዩብ ውስጥ እየገባ የውይይቱን መንፈስ ማወቅ ሰዎችን ጥላ መሸት መቀባት
በተቃዋሚው ጎራ የለም እያልኩ አይደለም። በሐሳብ ደካማ ይሆኑ ተወያይተው ተከራክረው ማሸነፍ የማይችሉ መርህ የማያውቁ ሌላ ስራ የላቸው ቁጭ ብለው እንደዚህ አይነት ውይይት ሲካሄድ ኮሜንት ላይ ማውደፍ ነው፣ ጥላሸት መቀባት ነው። እነሱን እንርሳቸውና አሁን በነገራችን ላይ እሱን አይተን አይደለም አሁንም ውይይታችንን የምናደርገው። ነገር ግን ልደቱ እንደው በአቋም በባህሪ ግትር ነህ አይደለው? እንደኔ ፖለቲከኛ ነው። ለምሳሌ መጽሐፌን አንብበህ ከሆነ መድሎት ምንድነው የምለው? ቦርን አጌን በሚባል መጠን ተቀይሬያለሁ ነው የምለው። መጀመሪያ ወደ ትግሉ ስመጣ የነበሩኝ አንዳንዶቹ አስተሳሰቦች እጅግ የተሳሳቱ አውዳሚዎች ነበሩ። በዚህ የፖለቲካ ሂደት በጣም ብዙ ተምሬያለሁ፣ ተቀይሬያለሁ። ቦርን አጌን በሚባል መጠን ብዬ ራሴን የምተች ፖለቲከኛ እስቲ ትነግረኛለህ? ማን ነው እንዲህ ብሎ ራሱን የሚተች ፖለቲከኛ ኢትዮጵያ ውስጥ? ትናንትም ትክክል ነበርኩ ዛሬም ትክክል ነኝ ነው የሚልህ። እኔ እንደዛ አይደለም። እኔ ተማሪ ነኝ። በእያንዳንዱ ሂደት እየተማርኩ እየተለወጥኩ ከሰዎች ሐሳብ እየወሰድኩ እየተማርኩ አገሬን ባወቅኩ ቁጥር ትግሉ ውስጥ በቆየሁ ቁጥር እየተማርኩ እየተለወጥኩ የመጣሁ ሰው ነኝ። የዛሬ 30 ዓመት ሳወራ የነበረውን ነገርና አሁን ማወራውን ብታነጻጽረው ታየዋለህ ልዩነቱን ማለት ነው። እኔ ግትር አይደለሁ። መርህ ግን አለኝ። መርሄን በጫጫታ በሆያ ሆዬ ቀይር የሚለኝን ኃይል ሰማይና መሬት ይደባለቃል እንጂ አልቀበልም። ለምሳሌ አሁን በወልቃይትና ራያ ጉዳይ ላይ አንድም ያው ሌላም ጊዜ አነሳዋለሁ ብዬ ተውኩት እንጂ በዛ በወልቃይትና ራያ የዘር ማጽዳት የዘር ፍጅት አልተፈጸመም? እንደው ያንና የማን ነው የከሌ ነው የትግራይ ነው የአማራ ነው የሚለው ሌላ ጉዳይ ነው። ግን ዘር ፍጅት አልተፈጸመም? እኔ አማራ ክልል የአማራ ህዝብ ጄኖሳይድ ተፈጽሞበታል ብዬ ነው ማምነው። ይሄን ዛሬ አይደለም በተደጋጋሚ ገልጫለሁ። ምን ነው የሚፈልጉት ከዚህ በላይ? ምን ልበል ከዚህ በላይ? እሺ እንግዲህ ወደ ጥያቄዎቻችን እንሄዳለን። አሁን ስላለንበት እናንሳ። ልደቱ እንዳልከው እኔም ይህንን ውይይት ያዘጋጀሁት ስለወደፊቱ ለማውራት ነው። አንተም ወደፊቱን በተመለከተ ለመነጋገር ነው። እንግዲህ ተመልካቾች በዚህ ስሜት ውስጥ ሆነው ምናልባት ስለወደፊቱ ልደቱ እንዲያብራራላቸው የሚፈልጉት ጥያቄ ካለ መላክ ይችላሉ። ስለወደፊቱ አሁን ስላለንበትም ሁኔታ እስቲ ምን ላይ ነው ያለነው? ልደቱ ምን ላይ ነው ያለነው? ኢትዮጵያ ምን ላይ ነው ያለችው በአሁን ሰዓት? እንዴት ትገልጻታለህ ያለንበትን ሁኔታ? አዎ መሳይ በቅርብ ጊዜ ያሰራጨሁትን ወረቀት ያየው ይመስለኛል ለአንተም ስለላኩልህ እና የሱ የሽፋን ስዕል ኢትዮጵያ አሁን ያለችበትን ሁኔታ ይገልጻል ብዬ ነው የማምነው። ዛሬ ኢትዮጵያ በመስቀለኛ መንገድ አይደለችም፣ ወይም ደግሞ 3-4 አማራጭ በሚሰጥ መንገድ ላይ አይደለም ያለችው፣ ወይም ደግሞ በመንታ መንገድ ላይ አይደለችም፣ 2 አማራጭ ባለው መንገድ ላይ አይደለም ያለችው። ኢትዮጵያ አሁን እየተጓዘች ያለችው በአንድ አደገኛ መንገድ ነው። ከዚህ አደገኛ መንገድ ራሳችንን ማቆምና ወደኋላ መመለስ የማንችል ከሆነ እጅግ አደገኛ የሆነ እየተላለቁ የመፍረስ አደጋ ውስጥ ነው የምንገባው። ኢትዮጵያ በዛ አደገኛ መንገድ ላይ እየገሰገሰች ነው። ከዛ ለመታደግ አይደለም አሁን እየጣርን ያለነው፣ ሁላችንም በዛ አቅጣጫ ነው እየተጓዝን ያለነው። ስለዚህ የኢትዮጵያ ዕጣ ፈንታ አሁን ገዢውን ፓርቲ ተቃዋሚውን ጎራ በያዘው መንገድ የሚቀጥል ከሆነ የኢትዮጵያ ዕጣ ፈንታ ንጻተ ኢትዮጵያ እየተላለቁ መፈራረስ ነው። እጅግ በታሪካችን አይተነው በማናውቅ መጠን አደገኛ ሁኔታ ውስጥ ነው ያለ። በመኖርና ባለመኖር ጥያቄ ውስጥ ነው ያለ። አንድ የጥፋት አቅጣጫ ውስጥ ነው ያለ። ከጊዜ ወደ ጊዜ ወደ በጎ አቅጣጫ እየተሻሻልን ሳይሆን ከጥፋት ወደ ጥፋት እየተሸጋገርን፣ ከቀውስ ወደ ቀውስ እየተሸጋገርን፣ በዚህ አይነት በቃላት ሊገለጽ በማይችል መጠን ፈታኝ የሆነ አደገኛ ሁኔታ ውስጥ ነው ሀገሪቱ ያለችው። ልደቱ ምናልባት ያንን ጽሁፍ ካርቱኑን እየፈለኩት ነበረ። እውነት በጣም የሚገርም ካርቱን ነው የገለጽክበትን መንገድ። ነገር ግን በዚሁ ላይ ቢመራችሁም ዋጡት የምትለው ነገር አለ። ምናልባት አብዛኛው ተቃዋሚዎች የምትመታበት ነው። አነሳለሁ ተቃዋሚዎች ላይ ትበረታለህ። የምትበረታበት የራስ ምክንያት እንዳለ ዘርዝረሃል። እንግዲህ እሱንም እናነሳለን። እስቲ ስለዚህ እንደው ስለ መጽሐፉ ስለ ካርቱኑ በአጠቃላይ ቢመራችሁም ዋጡት ብለ የተነሳበትን ምክንያት ብገልጽ፣ ለምን በዛ መልኩ መምጣት ፈለግ?
ወይል አንደኛ አሁንም ያየው ይመስለኛል መሳይ ገና ውይይት ሳንጀምር ምን እንደምንነጋገር ሳይታወቅ ነው ካምፔን እኔ ላይ የተጀመረው ኮሜንት ላይ አሁን እንደነገርከኝ አይደል የዚህ አይነት አባዜ ውስጥ ነው ያለ ነው። በተለይ ደግሞ ተቃዋሚውን ፓርቲ ስትተች ወደ ውስጣችን ራሳችን እንገምግም፣ ጠንካራና ደካማ ጎናችንን ለይተን እንወቅ። መጠናከር የምንችለው እሱን ስናደርግ ነው ብለህ ስትናገር ያን ማዳመጥ የሚፈልግ የለም። ሁልጊዜ የሚፈልገው በስልጣን ላይ ያለውን ኃይል እንድትረግምለት፣ እንድትሰድብለት፣ እንድትቃወምለት ተቃዋሚውን ጎራ እንድትገመግም አይፈልግም። ይሄ ነው እያበሰበሰን የሚመጣው። ውስጣችን ነቀርሳ ሆኖ ከጊዜ ወደ ጊዜ ተጠናክረን እንዳንወጣና በስልጣን ላይ ያለውን ኃይል መለወጥ እንዳንችል እያደረገን ያለው ዋናው ምክንያት ይሄ ነው፣ ወደ ውስጥ ያለው ኃይል። ለዚህ ነው ሁልጊዜ ተቃዋሚውን ጎራ የሚመለከት አስተሳሰብ ሳቀርብ፣ ጽሁፍ ሳቀርብ ያን ሐሳብ የመቀበል ፍላጎት አብዛኛዎቹ ሰዎች የላቸው፣ አይፈልጉትም። ለዚህ ነው ይሄ ጽሁፌ ተቃዋሚውን ጎራ የሚመለከት ስለሆነ ተቃዋሚው ጎራ ከዚያ አይነቱ ራስን መገምገም ያለመቻል አይነጥላ እስካሁን ያልተላቀቀ ስለሆነ ብዙ ሰው ሊጥመው እንደማይችል ስለምገነዘብ ነው። ባይጥመውም ግን ደግሞ ትክክለኛ ሐሳብ ነው ብዬ ስለማምን ነው ያቀረብኩት። ለዛ ነው ባይጥማችሁም ተጋቱት ምለው ያለ ምክንያት አይደል። ብዙ ሰዎች ገና ምንም ሐሳቡን ሳያዳምጡት ሳያነቡት ልደቱ ያቀረበው ሐሳብ ከሆነ አንቀበለውም፣ ተቃዋሚውን ጎራ የሚተች ከሆነ አንቀበለውም ብለው ነው የሚወስኑ። ራሱን የማይገመግም ራሱን ወደ ውስጥ የማያይ ትግል ፈቀቅ አይልም፣ የትም አይደርስም። መሳይ እኔም አንተም የወጣትነት ጊዜያችንን 27 ዓመት ሙሉ የነበረውን ስርዓት በመታገል ነው ያሳለፍነው አይደል? ያ ስርዓት በህዝብ የተጠላ ነው። ያ ስርዓት ደካማ ነው። ለምንድን ነው በጫንቃችን ላይ ይሄን ያህል ዓመት የቀጠለው? ከስልጣን ማውረድ ያልቻልነው ለምንድን ነው? እኛ እኮ ከሱ የተሻለ ጠንካራ መሆን ስላልቻልን ነው። ጠንካራ መሆን ያልቻልነው ለምንድን ነው? ውስጣችንን ስለማንገመግን ነው። አጉል ትዕቢት ውስጥ ገብተን እኛ ጠንካራ ነን፣ ገዢው ፓርቲ ነው ደካማ እንላለን። 32 ዓመት ግን ቀጥቅጦ ገዛን። ጠንካራ ብንሆን ኖሮ 1 ዓመት 2 ዓመት እድሜ አይኖረውም ነበር። ህዝቡን አስተባብረን ይሄን ተጠልቷል የምንለውን ስርዓት፣ ደካማ ነው የምንለውን ስርዓት ከስልጣን በህዝብ ትግል እናወርደው ነበር። እኛ ግን የበለጥን ደካማ ስለሆነ ነው። ይሄንን የምናገረው ተቃዋሚውን ለማንቋሸሽ ፈልጌ አይደለም፣ ዝቅ ለማድረግ ፈልጌ አይደለም። በውስጤ ትልቅ ቁጭት ስላለ ተቃዋሚው ጎራ አጀንዳ ሳያንሰው፣ የህዝብ ድጋፍ ሳያንሰው፣ ራሱን መገምገም አቅቶት፣ ራሱን ማጠናከር አቅቶት ነው በአገዛዙ ተሸንፎ ይቀጥሉ። ይሄ የወጣትነት እድሜን ያሳለፍኩበት ጉዳይ ይቆጨኛል፣ ይቆጠቁጠኛል። ለዛ ነው በዚህ መጠን የምናገረው። እንግዲህ ወደ ወቅታዊ ጉዳይ እንምጣ። አሁን ኢትዮጵያ ያለችበት ሁኔታ በዚህ በጽሁፍም በተወሰነ ደረጃ ስታሳይ በዋናነት ወዴት እንሄዳለን ምን ላይ ነው ያለነው የሚለውንም የተወቀምክባቸው ነገሮች አሉ። ያው ተቋሚዎችን ለመተቸትም ክፍተታቸውን ለማሳየትም ቢሆን እንደው በአጠቃላይ አሁን ካለንበት ተነስተን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቁመናችን ምን ላይ ነው? እንዴት ገመገምከው ያለንበትን ሁኔታ? ያለንበትን ሁኔታማ ቅድም እኮ ገለጽኩልህ። አሁን በገዢው ፓርቲ በኩል አንድ አቋም ይዟል። በቃ ኢትዮጵያ ውስጥ ያለውን ችግር ሁሉ በኃይል ብቻ ነው የምፈታው፣ በጉልበት ብቻ ነው የምፈታው ብሎ ጠበንጃም መመኪያው አድርጎ ቀጥሏል። በህብረተሰብ ውስጥ ግጭት መፍጠርን፣ ከአንድ ጦርነት ወደ ሌላ ጦርነት መሸጋገርን ፕሮጀክት አድርጎ አቅዶ እየሰራ ያለበት ሁኔታ ነው ያለው። ስለዚህ አገሪቱ ሁልጊዜ ከአንድ ጦርነት ወደ ሌላ ጦርነት፣ ከአንድ ግጭት ወደ ሌላ ግጭት እየተሸጋገረች ነው ያለው። ከነገ ዛሬ ሐሳቡን አቋሙን ይቀይራል ተብሎ ቢጠበቅም ይሄው 5 ዓመት ተኩል ሆነ። ሙልጫ ላይ የለየለት አምባገነን ሆነው ጠቅላይ ሚኒስትሩ የመንግስትንም የፓርቲንም ስልጣን ሃይጃክ አድርገው እሳቸው የፈለጉትን ነገሮች እየወሰኑ አገሪቱን ከችግር ወደ ችግር የሚያሸጋግሩበት ሁኔታ ነው የተፈጠረው። ተቃዋሚውን ጎራ ያው ላለፈው 5 ዓመት የነበረውን ሁኔታ መሳይ ታውቀዋለህ። መርህ የለሽ ሆነን ጠቅላይ ሚኒስትሩን የመንግስት የገዢው ፓርቲ ብቻ አይደለም የተቃዋሚው መሪ ማርገን ማየት ጀምረን ነበር። ሙሴ እያል አሽኮኮ ብለን ደግፈናቸው ነበር። አሁን ያ ሁኔታ የለም። ያ የጨሰው አቧራ ሰከን ብሎ ያ መርህ የለሽነት አሁን ሰከን ብሎ ቢያንስ የተለያየ ምክንያት ቢኖርንም አብዛኛው የፖለቲካ ኃይልና ህዝብ
ይሄ ገዢ ፓርቲ ለሁላችንም አይጠቅምም፣ ለሀገራችን አይጠቅምም፣ ይሄ ገዢ ፓርቲ በህዝብ ትግል ከስልጣን መወገድ አለበት በሚለው አንድ አይነት ስምምነት ተፈጥሯል። ግን እዚህ ላይ ያለው ችግር ምንድነው? በአንድ በኩል ይሄን ለውጥ ማምጣት ያለባቸው ተቃዋሚ ፓርቲዎች ራሳቸው ከመኖር ወደ አለመኖር እየተቀየሩ እንደውም በአንጻራዊነት ከትናንትናው ጥንካሬያቸው ዛሬ የበለጠ ደካማ እየሆኑ ጠንካራ የሆነ ድርጅታዊ መዋቅር ፈጥረው ጠንካራና የጠራ የፖለቲካ ፕሮግራም አማራጭ ሐሳብ ይዘው ህዝቡን በዙሪያቸው አሰባስበው አደራጅተው በስልጣን ላይ ያለውን ገዢ ፓርቲ ቻሌንጅ ማድረግ አልቻሉ። ስለዚህ በተወሰነ ደረጃ በስርዓቱ አፋኝነት ተገፍተው ትጥቅ ያነሱ ኃይሎች ናቸው አሁን ስርዓቱን እየተገዳደሩት ያሉት። በሰላማዊ ትግል በተለይ እናምናለን የምንል የፖለቲካ ፓርቲዎች ከመኖር ወደ አለመኖር ተቀይረን አለን ማለት አይቻልም። መድረኩን ጥለንለት ወጥተናል፣ ብቻውን እንዲፈነጭበት አድርገናል። ስለዚህ ያለው አጠቃላይ ሁኔታ ይሄ ነው። ህዝቡ በከፍተኛ ደረጃ ለውጥ እየፈለገ ነው። ለውጥ መፈለጉ ጥሩ ነው። ስርዓቱን አውቆታል። ስርዓቱን ማወቁ ጥሩ ነው። ግን ስርዓቱን ማወቅ ለውጥ መፈለግ ብቻውን የትም አያደርስም። ትግል ሲባል የማንም አይደለም። ዋናው ባለቤት ህዝብ ነው። ህዝቡ የጎላ ተሳትፎ በትግል ውስጥ እያደረገ ነው ወይ ካልን አሁን አይደለም። አንድ ትግል ሊጠናከር የሚችለው በትግሉ ዙሪያ ህዝቡ ተሰባስቦ አስፈላጊ ግብአቶችን ማዋጣት ሲችል፣ ገንዘብ ማዋጣት ሲችል፣ ጉልበት ማዋጣት ሲችል፣ ዕውቀት ማዋጣት ሲችል፣ ጊዜ ማዋጣት ሲችል። አብዛኛው ህዝብ አሁን ለውጥ የሚፈልገው ከሆነ አካል የተወሰኑ የፖለቲካ ኃይሎች ውርውር ብለው ወይም ደግሞ የተወሰኑ ታጣቂ ኃይሎች መስዋዕትነት ከፍለው ለውጥ እንዲያመጡለት ነው የሚጠብቀው። ከኔ ምን ይጠበቃል፣ ድርሻዬ ምንድነው ብሎ በጊዜውና በሁኔታው ማዋጣት ያለበትን ነገር በበቂ ሁኔታ ያዋጣል። እዚህ ላይ ነው ያለነው ችግራችንን በጣም ውስብስብ የሚያደርገው አጣብቂኝ የሚያደርገው በገዢ ፓርቲም በተቃዋሚም በህብረተሰብም ደረጃ እንዲህ አይነት ሁኔታ ውስጥ መኖራችን ነው የሚል እምነት አለኝ። ልደቱ ምናልባት ግምገማ ላይ አሁን ያለው መንግስት አምባገነን ነው የሚለው ይገልጸዋል ወይ? ምክንያቱም አምባገነን ቢሆን ኖሮ ሀገሪቱን በሙሉ መቆጣጠር ይችል ነበር። የኃይል የበላይነቱ አሁን በመናየው ሁኔታ ከ70% በላይ የሀገሪቱ አካባቢ ወይ አይቆጣጠሩም ወይም ደግሞ በጣም ደካማ የሆነ ቁጥጥር ነው ያለው። ይሄ አምባገነንነት ነው ወይስ ስርዓት አልበኝነት ነው ኢትዮጵያ ውስጥ የነገሰው? አብይ ምናልባት አዲስ አበባ አካባቢና ዙሪያውን በደንብ ቤተ መንግስት አካባቢ አቅም ጉልበት ሊኖረው ይችላል። በተቀረው ኢትዮጵያ አካባቢ ግን አዲስ አበባ ጫፍ ድረስ ነው የኦሮሞ ነጻነት ሰራዊት የሚንቀሳቀሰው። ምናልባት ሌላ ነገር ልንተነትን እንችላለን። ግን አምባገነን ነው ወይስ ስርዓትን ማስከበር ያልቻለ አቅመቢስ የሆነ መንግስት ነው ያለው? መሳይ በደንብ አላዳመጥከኝ ሆኖ ነው እንጂ አምባገነን ያልኩት ጠቅላይ ሚኒስትሩን ነው። ጠቅላይ ሚኒስትሩን ነው አምባገነን ያልኩት እንጂ ስርዓቱ አምባገነን አይደለም። ስርዓት አልበኛ ነው፣ አናርኪ ነው አሁን ያለው። ምንም ቁጥጥር የሌለው ነው። ቅድም ምን አልኩኝ? እንደ መንግስት እንደ ፓርቲ ያለውን ስልጣን ሁሉ በአንድ አምባገነን መሪ የተቀማ ነው እንዳለ የሚቆጠር አይደለም። ለዚህ ነው ሀገሪቱ ቀውስ ውስጥ የገባችው። ኢቭን ዲሞክራሲ ሳይኖራት መልቲ ፓርቲ ሲስተም ሳይኖር የሐሳብ ነፃነት ሳይኖር እኮ አገሮች ጠንካራ ሆነው ህልውናቸውን አስጠብቀው ሉዓላዊነታቸውን አስጠብቀው ሰላምና የህግ የበላይነት ኖሮ እኮ ሊቀጥሉ ይችላሉ። ኢትዮጵያ ግን ሁሉንም ነው ያጣችው። ዲሞክራሲውም የለም፣ የሐሳብ ነፃነቱም የለም፣ የብዙሃን ፓርቲ አሰራሩም የለም፣ ሰላምና ደህንነቱም የለም፣ ሉዓላዊነቱም የለም። ሁሉንም ነገር ነው ያጣችው። ይሄ የሆነው ስርዓት አልበኝነት ስለነገሰ ነው። አናርኪ ነው ኢትዮጵያ ውስጥ የነገሰው እና ይሄ ነገር ወደ ተገቢ አቅጣጫ ደግሞ የሚመለስበት ሁኔታ እያየናል። የመንግስት ዋና ኃላፊነት የዜጎችን ደህንነት ማስጠበቅ፣ የሀገርን ሉዓላዊነት ማስጠበቅ፣ ህግና ስርዓትን ማስፈን ሆኖ እያለ ፓርክ ሲገነባ የሚውል ሎጂ ሲገነባ የሚውል መሪ ነው ያለ እና እያልኩ ያለሁት አምባገነን ነው ምልህ ይሻለኝ ነበር። አሁን ካለው ሁኔታ መንግስት አምባገነን ሆኖ በደርግ ጊዜ እንደነበረው በ27 ዓመቱ ስርዓት እንደነበረው ቢያንስ ሉዓላዊነታችን ቢከበር ወተን ምንገባበት ሰላምና ደህንነት ቢኖረን ደስ ይለኝ ነበር፣ ይሻል ነበር። ተመራጭ ባይሆንም ማለት ነው። አሁን ግን እንደዛ አይደለም እና በነገርህ ላይ ይሄን አስተሳሰቤን ከገለጽኩኝ እኔ ቆይቻለሁ። የዶክተር አብይን የአገዛዝ ስልት ገና ሳየው ይሄ ሰውዬ አምባገነን ስርዓት ለመፍጠርም የማይችሉ ደካማ ናቸው ብዬ ለመጀመሪያ ጊዜ የፈረጅኩት እኔ ነኝ
27 ሲደመር 2 ላይ የዛሬ 3 ዓመት በፊት በጻፍኩት መጽሐፍ ይሄን በግልጽ አስቀምጫለሁ እና ያልከውን ሐሳብ ጋራለሁ ማለት ነው። ስርዓቱ ሳይሆን መሪው ናቸው አምባለን። እንግዲህ አቶ ልደቱ አሁን ህልውናችን አደጋ ውስጥ ነው ያለው፣ ከፍተኛ አደጋ ውስጥ። ወደዚህ እንዴት ገባን? ምክንያቶቹስ ምንድናቸው? እንዴት እዚህ ላይ ደረስን? ኢትዮጵያውያን ዛሬ ያለንበት ላይ ደረስንበት የህልውና ፈተና ከምን የመነጨ ነው? እንደው ምክንያቶቹን እንዴት ብለህ ትገልጻቸዋለህ? ጥሩ ጥያቄ ነው። ለኔ ምክንያቶች ዋና ዋናዎቹ ምክንያቶች ብዙ ምክንያቶች ሊጠቀሱ ይችላሉ፣ ግን በጣም ኮር የምላቸው ዋና ዋናዎቹ ምክንያቶች 3 ናቸው። አንደኛው የሊደርሺፕ የአመራር እጦት እንደ አገር እንደ ፖለቲካ ኃይልም የሚገባን ሊደርሺፕ አላገኘም። የለም በመንግስትም ደረጃ በተቃዋሚም ደረጃ። የንጉሱ ስርዓት ከወደቀ በኋላ የኢትዮጵያ ፖለቲካ የወዳቂዎች ፖለቲካ ነው የሆነው። በንጉሱ ጊዜ የንጉሳዊ ስርዓት ነው የሚፈለግ ስርዓት አይደለም። ቢያንስ ግን the crime of the society የሚባሉት የተማሩት አንቱ የተባሉት ስነ ምግባር ያላቸው ሰዎች ነበሩ ፖለቲካ ውስጥ የሚገቡት አስተዳደር ውስጥ የሚገቡት። ደርግ ከመጣ በኋላ ግን አገሪቱ የወታደርና የአብዮት ጥበቃ የካድሬ አገር ሆነች። ደርግ እንደገና ሲወድቅ ደግሞ የሽምቅ ተዋጊዎች አገር ሆነች። በትምህርታቸው የወደቁ ወይ ትምህርት ጠል ሆኑ ወይ እርሻ ጠል ሆኑ፣ ጥሩ ትምህርት ቤት መግባት የማይችሉ የግል ሴክተር ውስጥ ገብተው ውጤታማ መሆን የማይችሉ ኤንጂኦ መቀጠር የማይችሉ ኢንተርናሽናል ድርጅት መቀጠር የማይችሉ የወደቁት ሰዎች ናቸው የፖለቲካ ምህዳሩን የተቆጣጠሩ። አብዛኛው የኢህአዴግ ካድሬ አሁን 85% ከአንደኛ ደረጃ ጀምሮ አስተማሪ የነበረ የግብርና ሰራተኛ የነበረ ነው፣ የጤና ጥበቃ ሰራተኛ የነበረ ከነ አቶ ደመቀ ጀምረ ማለት ነው። በህብረተሰቡ ዘንድ በትምህርት ደረጃ የላቁት በስነ ምግባር አንቱ የተባሉት ልምድ ያላቸው ሰዎች የኢትዮጵያ ፖለቲካ ውስጥ አታገኛቸው። ወይ ኢንተርናሽናል ድርጅት ውስጥ ናቸው ወይ ፕራይቬት ሴክተር ውስጥ ናቸው። ከቀይ ሽብር በኋላ ፖለቲካና ኮረንቲ እኛን አይመለከቱንም በሩቅ ብለው ፖለቲካን ተውት። ስለዚህ የማንረባ ሰዎች ገባን ተቆጣጠሩ። ስለዚህ አንዱ መሰረታዊ ችግር ኢትዮጵያ ውስጥ የሊደርሺፕ ችግር። ኢትዮጵያም እንደ ሀገር ተቃዋሚውን ጎራ ጠንካራ የሚባል ጥራት ያለው ሊደርሺፕ አላገኘም። አንዱ ይሄ። ሁለተኛው የጽንፈኝነት ፖለቲካ ነው። የጽንፈኝነት ፖለቲካ ያው ከታሪካችንም ጋር የተያያዘ ነው። ጦርነት ባህላችን ነው። ስለዚህ ልዩነትን የምንፈታበት መንገድ ግጭት ነው፣ ኃይል ነው፣ ጦርነት ነው። በሰላማዊ መንገድ በውይይት በድርድር ችግርን የመፍታት ባህል ኢትዮጵያውያን የለም። ይሄ ድሮ መሆኑ አያስደንቅም። ዓለም ሁሉ እዛ ውስጥ ነው የነበረው። አሁን ግን በ21ኛው ክፍለ ዘመን በዲሞክራሲ ዓለም ውስጥ ሆነን በዛ ሁኔታ ነው የቀጠልነው። አንዱ ሌላው ችግራችንን እንድንፈታ ያላስቻለን ጽንፈኝነት፣ ጦረኝነት። ሶስተኛውና በቅርብ ጊዜ በአዲስ መልክ የተፈጠረብን ብሔርተኝነት ነው። በተለይ ከ1983 በኋላ ኢህአዴግ ስልጣን ከያዘ በኋላ መዋቅራዊ ሆኖ ህገ መንግስታዊ ሆኖ የፕሮፓጋንዳ ዋና ቅኝት ሆኖ ብሔርተኝነት መሰበኩ መስፋፋቱ አሁን ለምንገኝበት አደጋ አጋልጦ እነዚህ 3 ነገሮች ናቸው መሳይ። ግን የችግሩ ምንጭ እነዚህ 3ቱ ሆነው እያለ 3ቱም ከጊዜ ወደ ጊዜ እየተጠናከሩ ሄዱ እንጂ እየቀነሱ አልሄዱም። በሊደርሺፕ ደረጃ ያለንበት ሁኔታ ገዢውን ፓርቲ ያየው ነው። በኢህአዴግ ጊዜ በ27 ዓመቱ ጊዜ በጣም የተሻለ ሊደርሺፕ ነበር፣ በጣም የተሻለ። አሁን ያለው ሊደርሺፕ ያየው ነው። የዛ የ27 ዓመቱ ፍርስራሽ ቅሪቶች ናቸው አሁን መሪ ሆኑ። አጎብዳጆች የነበሩ ተላላኪ የነበሩ እኔ አይደለሁም ይሄን የምላቸው ራሳቸው ተላላኪ ነበርን የሚል ስብዕና ያላቸው ሰዎች ናቸው አሁን እየመሩ ያሉት። ተቃዋሚውን ጋር ብትሄድ በመጀመሪያዎቹ 10-15 ዓመት ይሻል ነበር። ብዙ የተማሩ ሰዎች ልምድ ያላቸው ሰዎች ተቃዋሚው ጋር ውስጥ ገብተው ሲመሩ ሲንቀሳቀሱ ታይ ነበር። አሁን ቀርቷል። ተቃዋሚው ጎራ እንደውም በምሁር አይደለም የሚመራው፣ ብቃት ባላቸው ሰዎች አይደለም የሚመራው። አሁን ተቃዋሚው ጎራ በሶሻል ሚዲያ ነው የሚመራው፣ በአክቲቪስቶች ነው የሚመራው።
በስሜታዊ ሰዎች ነው የሚመራው። ስለዚህ ይሄ መፈታት የሚገባው ችግር ሲሆን የበለጠ እየተባባሰ መጣ። ጽንፈኝነትንም ወሰደው ይሄው በሽግግሩ መንግስት ከ32 ዓመት በተሻለ ዲሞክራሲ ነበር ኢትዮጵያ ውስጥ መቻቻል ነበር በሽግግሩ መንግስት። ከዛ በኋላ 97 ምርጫ አካባቢ የተሻለ ሁኔታ ተፈጥሮ ነበር። ከዛ ወደ ምን ሄድ በቃ የሰላማዊ ትግሉ እየተዳከመ አሁን ሰላማዊ ትግል የተናቀበት የተጠላበት ሁኔታ ውስጥ ገባ። ትጥቅ ትግል እንደገና ፋሽን ሆነ፣ የሁሉም ነገር መገለጫና መወሰኛ ሆነ። ስለዚህ አሁንም ከሱ መላቀቅ ሲገባን ወዴት ሄድን? ወደ ትጥቅ አማራጭ ሀገሪቱ ጠቅላላ ወደ ጦርነት አውድማነት ተቀየረ። ብሔርተኝነት መሳይ 1983 ስንመጣ በጣም ጥቂት ድርጅቶች ነበሩ ብሔርተኛ ድርጅቶች። የትም የማይደርስ አስተሳሰብ ነው፣ ህዝብ አይቀበለውም፣ ይከስማል ብለን ነበር የምናስበው። አብዛኛዎቹ ድርጅቶች በኢትዮጵያዊነት የተደራጁ ነበሩ ተቃዋሚዎቹ። ዛሬ ተቃዋሚ ሆኖ በኢትዮጵያዊነት የሚያምን ሰውና ድርጅት ማግኘት ብርቅ ሆኖብን፣ ትንሽ ትልቁ ሁሉም ብሔርተኛ ሆኖ ኢትዮጵያዊነት ተንቋል፣ ተጠልቷል፣ እንደ ኋላ ቀርነት ተቆጥሯል። አየህ፣ በሶስቱም መመዘኛዎች የችግራችን ምንጮች በሆኑት ማለት ነው ወደ በጎ አቅጣጫ ሳይሆን እነሱን ሊያስቀር ወደሚችል አቅጣጫ ሳይሆን ይሄን ያለ ነው እነሱን የበለጠ እየተጠቀምን ያለን። ስለዚህ ይሄ ነው መሰረታዊ ምክንያቱ። አቶ ልደቱ የተቃዋሚዎችም ሆነ ገዢው ፓርቲ ውስጥ ያሉ አመራሮች የሶሻል ሚዲያ ያመጣው ብዙ መከራ አለ። በኢትዮጵያን ብቻ የኢትዮጵያን ችግር ብቻ ነው ማለትም አንችልም። እዚህ ያለንባትም አሜሪካ ሶሻል ሚዲያ እየፈጠረ ያለው ፖለቲካው እንዴት እያመሰው እንዳለ እናውቃለን። ችግሩ ዓለም አቀፍ ነው፣ ግሎባል ነው። በዛ አንፃር ኢትዮጵያን የተለየ ችግር አለ ለማለት አይደለም። ግን እንደው ይሄንን ለመለወጥ ያቃተንስ ምክንያት ምንድነው? እያየን አይናችን ችግር ውስጥ እየገባን ህዝብ እያለቀ እያየን ብሔርተኝነት እንደማያዋጣ እያወቅን፣ ምክንያቱም አይተነዋል፣ ዋጋውን ከፍለን አይተነዋል፣ ብዙዎቹን ችግሮች አይተናቸዋል። ይሄን እያወቅን ግን ተመልሰን እንደውም አጠናክረን ቀጥለንበታልና ለምንድነው ይሄንን ማቆም ያቃተን? ያው እኮ የቅድሙ ጥያቄ ነው መሳይ። ማቆም ያቃተን ችግሮቹን አይደንቲፋይ አድርገን እነዛን ችግሮች መፍታት ሲገባን አሁን የሀገሪቱን ችግር ለመፍታት እየሞከርን ያለ ነው ችግሩ በተፈጠረበት መንገድ። አንድ የፖለቲካ ችግሩ በተፈጠረበት መንገድ አይፈታም፣ በሌላ መንገድ ነው የሚፈታው። ስለዚህ ኢትዮጵያ ውስጥ ያለው ችግር አሁን በደካማ አመራር አይፈታም፣ በጦዘ የብሔርተኝነት ስሜት አይፈታም።